በአፍሪካን ሪፖርተር ፈረንሳይ ላይ የሚንቀሳቀስ መጽሔት ነው። ወጣት አስመላሽ ደስታን ይዞ ቀርቦ ነበር። ወጣት አስመላሽ ደስታ በፊት የቲዲኤፍ አባል የነበረ ነው። ከንግድ እንቅስቃሴ ወጥቶ ቲዲኤፍን ተቀላቅሎ በትግራይ ጦርነት ተሳትፎ ያደረገ ወጣት ነው። አሁን ደግሞ ህዋቶች የቲዲኤፍ የሚባለውን አካል በውስጥ ለተፈጠረው ክፍፍላቸው አሸናፊ ለመሆን ሲጠቀሙበት ጊዜና ጊዜያዊ መንግስቱንም ሲያፈርሱ ይሄ ማለት አይደለም፣ ተገቢ አይደለም፣ ለዚህ አይደለም የተቋቋም ነው ብለው እንደውም ይሄንን አካል መታገል አለብን ብለው አፋር ላይ የትጥቅ እንቅስቃሴ ከጀመሩ ወጣቶች ውስጥ አንዱ ነው። አሁን ላይ የትግራይ ፒስ ፎርስ የሚባለው የዛ አባል ነው። ይሄ ታሪኩ እዛ ላይ በአፍሪካን ሪፖርተር ላይ የሰፈረ ታሪኩ ነው። እሱ የተናገረው ነገር ነው እና ከፌዴራል መንግስት ጋር እንተባበራለን አለ። በምን ጉዳይ? ህወሓት ላይ በሚወሰድ እርምጃ ከፌዴራል መንግስት ጋር እንተባበራለን። ዓላማችን ህወሓትን ማስወገድ ነው። ህወሓትን ማስወገድ ስለሆነ ከፌዴራል መንግስት ጋር የሚወስደው እርምጃ ካለ እንተባበራለን የሚል ነገር ተናግሯል። ይሄ በደንብ አንዳንድ ጥያቄዎችን እያነሳን እንድንወያይ የሚያደርግ ጉዳይ ይመስለኛል። ሌሎችንም ነገሮች ከዚህ ጋር እያያዝን እናያለን። በዚህ ጉዳይ ላይ የቲፒኤልኤፍ ሰዎችም ተጠይቀው ነበር። አፋር ላይ የመሸገውን ወይም ደግሞ የትጥቅ እንቅስቃሴ እያደረገ ያለውን ኃይል እንዴት ታዩታላችሁ የሚል ጥያቄ ቀርቦላቸው የብልጽግና ሰራዊት ነው የሚል ነገር አንስተዋል። አይ ቲንክ እነዚህ ነገሮች ለኛ በቂ ናቸው ለመነጋገር። ይሄ አፋር ላይ ያለው አካል በህወሓት ላይ ያመፀው ታጣቂ ኃይል የብልጽግና ሰራዊት ነው ወይ? ቲፒኤልኤፎችም ቲፒኤልኤፍን በቀጥታ በተዘዋዋሪም የሚደግፉ ሰዎች ይሄንን ሐሳብ ያነሳሉ። ሶስቱን አንድ መፈተሽ ያስፈልጋል። ሁለት፣ ከፌዴራል መንግስት ጋር ህወሓትን በሚመለከት በሚወሰድ እርምጃ ላይ ከፌዴራል መንግስት ጋር ለመስራት ለመተባበር ዝግጁ ነኝ ማለት ውስጥ እንዴት ይታያል የሚለውም እሱ መመለስ አለበት። ከዛ በፊት ግን እነዚህ አካላቶች ሰሞኑን ወደ አደባባይ በመውጣት ራሳቸውን ለማስተዋወቅ እያደረጉት ያለው ጥረት እውነት ለመናገር በጣም መበረታታት ያለበት እና የሚፈልጉትን ውጤት ባነሰ ኮስት ማምጣት የሚችሉበት እድል አለው። ራሳቸውን ወደፊት አውጥተው ፍላጎታቸውን፣ አላማቸውን ማስተዋወቃቸው ማለት ነው። አንድ ጥያቄ ተጠይቆ ነበር። ዛት ቲዲኤፍ አለ፣ እናንተ እዚህ ጋር ቲፒኤፍ ብላችኋል እና ይሄ ነገር ትግራይን አይጎዳም ወይ? ሁለታችሁ ብትጋጩ ወደ ግጭት ብታመሩ የሚል ነገር ተነስቶ የመለሰው ምላሽ አለ። አስመላሽ ደስታ ነው። ብዙ አያሰጋም ያለው፣ ብዙ አያሰጋም። ምክንያቱም በየቀኑ በመቶዎች የሚቆጠሩ ወጣቶች ናቸው ከቲዲኤፍ እየመጡ እኛን እየተቀላቀሉ ያሉት። ያ ስለሆነ እኛ እየተጠናከርን ያ አካል እየሟሟ ስለሚመጣ ግጭት እንኳን ቢፈጠር ዛት ማች ብዙ ኮስት የሚያስወጣ አይደለም፣ ለአጭር ጊዜ በሚሆን ነው እና ብዙ አያሰጋም። እኛ የተጠናከረን ነው፣ እነሱ እየሟሙ ነው የሚል አይነት ነገር ነው የተናገረው። እኔ ግን ያ ሁሉ ላይሆን የሚችልበት እድል አለ ባይ ነኝ። ትግራይ ውስጥ የጠፋው አንዱ ነገር አማራጭ ኃይል ነው። አማራጭ ኃይል ነው። በነገራችን ላይ ትግራይ ውስጥ ብቻ አይደለም፣ አሁን ኢትዮጵያ ውስጥ በሙሉ እያንዳንዱ የፖለቲካ ማህበረሰብ የራሱ አማራጭ ኃይል እንዲኖረው ይፈልጋል። አሁን ስለ ትግራይ ስለምናወራ እሱ ላይ ብቻ እናተኩር። የብሔር ውጥረት ስላለ
ጽንፈኝነት ስላለ አንዱ ለአንዱ ስጋት ስለሆነ የአማራ ኃይል የትግራይን ኃይል በጥርጣሬ ስለሚያይ የአማራ ኃይል የኦሮሞን ኃይል በዛው መልኩ የኦሮሞ ኃይል የትግራዩን እንደዚሁ በጥርጣሬ ስለሚያይ መንግስትም ራሱ በብሔር የሚታይ ጭምር ስለሆነ ሁሉንም አሰባሳቢ ተደርጎ ስለማይታይ እያንዳንዱ አካል ከዚህ ስጋት ይመጣብኛል ከሚለው ችግር ሊታደገው የሚችል የሆነ ጠንከር ያለ ስብስብ ይፈልጋል። በዛ ምክንያት ነው እያንዳንዱ በብሔር የተደራጁ የፖለቲካ ማህበረሰብ በሙሉ ታጣቂ የሚፈልገው። ትግራይም እንዲሁ ነው። ህወሓትን የሚፈልገው ለዛ ነው። ኢንሴኪውርድ ስለሆነ ነው። አሁን ህወሓት ለዚህ ስጋት ውስጥ ላለ የፖለቲካ ማህበረሰብ ስጋት ውስጥ ላለ ህዝብ ሲታይ ትላንት በነበረው አይነት ጥንካሬ አይደለም ያለው። እንደውም እየቀነሰ እየተዳከመ በአንጻሩ ሌላ ኃይል ማለት በፖለቲካው ማካሄድ በወታደራዊ አደረጃጀትም ዋስትና ሊሆነው የሚችል አካል እየተፈጠረ ነው። ቲፒኤልኤፍ በፖለቲካ አካሄዱ ጦርነት የሚያመጣ ኃይል ነው። በወታደራዊ አደረጃጀቱ እየተዳከመ ያለ አካል ነው። እሱንም ለመሸፈን ከሻዕቢያ ጋር ሁሉ እየተገናኘ ያለና ሌላ ለትግራይ ህዝብ ስጋት የሚሆን ኃይል ደግሞ ስቦ እያመጣ ሁሉ ያለ። በአንጻሩ አሁን የተፈጠሩት ደግሞ አዳዲሶቹ የፖለቲካ ማደረጃጀቶች ኢቭን ከመንግስት ጋር ጥሩ ግንኙነት የፈጠሩና ጦርነት ይዘው የማይመጡ ይልቁንስ ሰላም ይዘው የሚመጡ በወታደራዊ አደረጃጀትም ደግሞ ቢሆን አብሮ ለመስራት ዝግጅት ፍላጎት ያላቸው ከማንም ጋር መነካካት የማይፈልጉ ለትግራይ ህዝብ ግን ዋስትና መሆን የሚፈልጉ አካላቶች እየመጡ እየታዩ ያሉት። አሁን የትግራይ ህዝብ ምርጫ አለው። ይሄ ደግሞ በዛ ላይ አርጅቷል። አሁን የህወሓት ደግሞ ማለት በቃ የተዳከመ የሚሄድ እንጂ ራሱን አድሶ እንደ አዲስ መወለድ የሚችል አይነት ስብስብ አይደለም። ይህን ሲያል እዚህ ጋር ደግሞ ወጣት ኃይል ማለት ከዘመኑ ጋር ሊሄድ የሚችል ፖለቲካሊም አፕሮቹ በቃ ጥሩ የሆነ ሰላም ሊያመጣ የሚችል በእነዚህ በኩል ጦርነት ይመጣል ብሎ እንዳይሰጋ የሚያደርጉ ናቸው። ለዛ ነው ይሄ አካል ራሱን በደንብ እያስተዋወቀ ሲመጣ ይሄ ይሟሟል ማለት ነው። ይሄ ይሟሟል። ቲፒኤልኤፍ በሂደት እየተፈረካከሰ የሚመጣ ወራጅ ወንዝ ውስጥ ያለ የሆነ አለት ነገር ነው። ውሃ የገባውም ግን ያ ወራጅ ውሃ በሂደት ግን እየሸረሸረው የሚያጠፋው አይነት ኃይል ነው። አሁን በዛ ሂደት ውስጥ ነው ያለው። እነዚህ ራሳቸውን ባስተዋወቁ ቁጥር ይሄ እየከሰመ ይመጣል። ለዛ ነው ጥሩ ነው እያደረጉ ያሉት። ባለፈው ጄኔራሉ፣ አሁን ደግሞ አስመላሽ ደስታ የሚባል ወጣት ራሳቸውን በለሀገር ውስጥ ለዓለም አቀፉ ማህበረሰብ እያስተዋወቁ ነው ያሉት። ትግራይ አዲስ አማራጭ አለው፣ የትግራይ ህዝብ አዲስ አማራጭ አለ አሁን ላይ የሚል ድምጽ የትግራይ ህዝብ ጆሮ ላይ እየደረሰ ነው። እንደዚሁም ከህወሓት ላይ አይኑን የመንቀል ፍላጎት አለው። ጭራሽ ይህን ድምጽ ሰምቶ ማለት ነው እና ቤትም የሚል ምላሽ እያገኙ ነው ያሉት። ጥሩ ነው የምለው ለዛ ነው። አንዱ ህወሓት እነዚህን አካላቶች ብልጽግና ናቸው የሚልበት አንዱ ምክንያት ይሄ ነው። ብልጽግና ናቸው። እነሱ ግን ቲፒኤልኤፍ ሻዕቢያ ነው አይደለም የሚሉት። የማይቀየር ነው። ጦርነቱን ይዞ ነው የሚመጣው። ሐሳብ ነው የሚያነሱት። በምክንያት ነው የሚናገሩት።
ማስረጃ አላቸው። ቲፒኤልኤፍ ብልጽግና ናቸው ነው። ይሄ በቃ ታውቃለህ እኮ እንዲሁ የኢትዮጵያን አባባል እኮ አለ፣ የሚያጠግብ እንጀራ ከምጣዱ ያስታውቃል። ማን እንደሚያሸንፍ በቃ ታውቃለህ። ትላንት በነበረ አይነት መንገድ በፍረጃ ለማጥፋት የሚሞክር አካል ከትላንት ያልተማረ ነው። ከትላንት አልተማረም። ይሄ እኮ የሚያዋጣ ቢሆን ኖሮ እንዴት ቲፒኤልኤፍ አማጺ ይሆን ነበር? አሁን ከ4 ኪሎ ዙፋን ላይ ወርዶ ከትግራይ መንግስትነት ተፈጥፍጦ እንዴት አማጺ ደረጃ ላይ ይገኝ ነበረ? ትላንት ሲያደርገው የነበረው አይነት የፖለቲካ እንቅስቃሴ ውጤታማ ቢሆን ኖሮ አሁን ባለበት አይነት ትላንት ላይ የተቸከለ በቃ የደረቀ ድርጅት ነው። እዚህ ጋር ሻዕቢያ ናቸው እንዲህ ናቸው አይደለም የሚሉህ ምንድን ነው? ጦርነቱን ይዞ የሚመጣው የትግራይን ህዝብ ፍላጎትና ጥቅም ማስጠበቅ አይደለም። እነሱ የወርቅ ንግዳቸው እንትን እንዳይልባቸው ወገንናቸው ለትግራይ ህዝብ አይደለም፣ ህወሓት ጽሕፈት ቤት ውስጥ ላሉ ለተወሰኑ ሰዎች ነው ብለው ምንድነው ማስረጃ ብለህ ብትጠይቃቸው እንዲህ ብለው ይነግሩሃል። ፍረጃ ምናምን ነገር የለም። በነገራችን ላይ አሁን ላይ ሰው እንደዛ ነው። አትፍረጃ አይሰማም። ይሄ ብልጽግና ነው ስለአንተ ስማለህ ይልሃል ሰው። ገባ? አሁን የኢትዮጵያ ፖለቲካ ውስጥ የተሻለ የምትለው አካል የለም። የተሻለ የምትለው የለም። ድሮ ላይ አረ ነከሌ ይሻላሉ የሚባል ነገር አለ። ከሆነ አካል ጋር መያያዝ ወይም ደግሞ አያይዘ ማሳየት ባልባልታም ይሁን በምን ይጠቅም ነበር። አሁን ብልጽግና ነው ብትል አንተስ ይላል። አንተ ማን ነው? ምንድን ነህ አንተ? ሻዕቢያ ህወሓት በምንድን ነው የምትሻለው? አይ ጊዜው ተቀይሯል። አሁን ህወሓትን አስቡት፣ ብልጽግና ላይ ያለ ሌላውን እንትን ሊል ሲሞክር እሱ ተሰበረ። እሱ ስብርብሩ ነው የወጣው። እሱን የሚሰማ የለም። አሁን ሰው ነቅቷል። ይሄ ብልጽግና ነው ምናምን የምትለውን ምን አለ ምን ይዘመታል ነው በቃ። እኔ የሚጠቅም ነገር ምን ይዘመታል? እኔ ብልጽግና ነው ምናምን አትበል። አንተም ራስህ ያው ነህ። አንተም ደህና ስም የለህም። እንደውም ትብስ ይሆናል። እና አንዱ ስለሚሰጋቸው በዚህ ነው የፈረጀ ሰው እንዲጠላቸው እንዳይቀበላቸው ለማድረግ ነው የሚሰራው። ሌላው አሁንም የትላንቱ ባህሪው ስላለቀቀው እኔ ወደድኩትን ውደዱ፣ እኔ ጠላሁትን ጥሉ። በቲፒኤልኤፍ እንትን ውስጥ ምክንያታዊነት እና ምናምን የሚባል ነገር የለም። በቃ እኔን ከጠላህ ከጠላቴ ወገን ነህ፣ እኔን ከወደድክ ደግሞ ከነ ምናምን ውደደኛ ነው፣ ከነ ነፍጤ ምናምን ውደደኛ ነው። በቃ እኔ ያልኩትን ነው ማለት ያለብህ። እንድችም ቢሆን መተቸት አንዳንድ በእነሱ ዙሪያ ያሉ ትንሽ ይሄ ህወሓትም እንዲቀየር ነካ ምናምን በማድረግ የሚታወቁ አንዴ ይሞክሩትና መግለጫ ሲያወጡባቸው ድራሻቸው ይዘፈው ከዛ በኋላ መደገፍ ብቻ ነው። መደገፍ ብቻ። ሄዶ ወደዛ ብለህ የራስህ ጉዳይ ብለህ ለመሄድም ትንሽ ልብ ይጠይቃል። ማነህ አንተ? እንደፈለክ በል፣ እንደፈለክ ተናገር። ይሄን በል፣ ይሄን አትበል፣ ይሄን ውደድ፣ ይሄን ጥላ ለማለት አንተ ምንድን ነህ ለማለት ድፍረት ይጠይቃል። በራስ መቆም ይጠይቃል። እነሱ ላይ ቆም ይሄን ማለት አይቻልም እና ከባህሪያቸው ነው
ከነ ንፍጣቸውም ከነ ምናምናቸውም ካልወደድ ካንተ ብልጽግና ነህ። ጠላት ከሚሉት ወገን በወቅቱ ጠላት ከሚሉት አካል ጋር ነህ። መለኪያ ናቸው እነሱ። የሆነ ጊዜ ይሄን አንደርስታንድ ልታደርግ ትችላለህ። ማለት ለምሳሌ ቲፒኤልኤፍ ስኬታማ በሆነበት ወቅት ላይ እኔ መለኪያ ነኝ ቢልህ አይ ያው መቼም በሄደበት አይነት መንገድ ስኬት ቀንቶታል እዛ ላይ ተመክቶ ነው ብላ አንደርስታንድ ልታደርገው ትችላለህ። ስኬት ላይ ያለ አካል እኔ መለኪያ ነኝ ቢልህ በቃ እንዲህ ስለተሳካለት ነው የደረሰበትም ደረጃ እኮ እንዲህ እንዲያስብ ያደርገዋል። የጨዋ አስተሳሰብ አይደለም፣ እንደ አሮጋንት ትታያለህ። ቢሆንም ግን ውጤቶች ብለህ እኮ ታሳያለህ። ሰው አንደርስታንድ ያደርጋል ነው እንደዛ ብትል ተፈትፍተ አማጺ ሆነ ከላይ ቁልቁል ወርደ አሁን ባለህበት ደረጃ ታች ላይ ሆነ እኔ መለኪያ ነኝ ስትል ግን ይህን ምን ብለህ ነው አንደርስታንድ የምታደርገው? ይሄ በየትኛውም አይነት ሕክምና የማይገኝ በሽታ እንዳለበት ማሳያ ነው። ቲፒኤልኤፍ እዛ ደረጃ ላይ ነው። ግን ባህሪው አልለቀቀውም። የትላንቱ አሁን ምን መለኪያ ነው? እኔ ያልኩት ነው ትክክል፣ እሱ ከፈለክ ደግፍ ካልደገፍክ ብሎ ነው። ይሄ ባህሪው ነው እንደገና ብልጽግና ናቸው የሚያስብለው ነው የምላችሁ እንጂ እነዚህ ታጣቂዎች የተፈጠሩት እነሱ ባሉት መንገድ ነው። አሁን ላይ ግልጽ በሆነው ሁኔታ በዛ ጦርነት አሸናፊ ነበር፣ ተሸናፊ ነበር። ማባበል አያስፈልግም። አሁን ራሳቸውም ገልጠውታል። አሸናፊና ተሸናፊ ነበረው ጦርነቱ። ብልጽግና አሸንፏል በዛ ጦርነት፣ ቲፒኤልኤፍ ተሸንፏል በዛ ጦርነት። ይሄን ራሳቸውም ነው የተናገሩት። የአብይ ትዕዛዝ ነው የፕሪቶሪያ ስምምነት ካሉን በኋላ አልተሸነፉም ማለት በቃ ይሄ በቃ ሌላ ትርጉም ያለው ተውት። በቃ ተሸንፈናል ብለዋል፣ ተሸንፈዋል። አንድ ጦርነት ደግሞ አሸናፊና ተሸናፊ ካለው አሸናፊው ይረጋጋል፣ ተሸናፊው ግን በውስጥ ይተራመሳል። ናቹራል ነው። አሸናፊው የሚፈልገውን ውጤት ስላገኘ ይረጋጋል። ተሸናፊው ግን ምን ይላል? እንዴት ውጤቱን አጣው? አንተነህ ተጠያቂ፣ ድጋሚ እንደዚህ እናድርግ፣ ኧረ አናድርግ በሚል መንጓተት የማይቀር በነበረው እና በሚመጥ ወደፊትም በሚያደርጉትም አለመስማማት ሁሌ ይኖራል። ፖለቲከኞች ደግሞ ሲሆኑ ይሄን አለመስማማት ተጠቅመው አንዱ ለውጤቱ ተጠያቂ ያደርጋል። ቲፒኤልኤፍ ደግሞ ራሱ እንዳለው የፕሪቶሪያ ስምምነት ያሰረው ነገር ስለሆነ ከዛም ለመውጣት የሚያደርገው ጥረት መከፋፈል ይፈጥራል። በዛ ምክንያት እርስ በርስ ተከፋፍለዋል። እነሱ መከፋፈላቸው ሰራዊቱን ከፋፍሎታል። አሁን የተፈጠረው ነገር ከብልጽግና ጋር በተያያዘ የመጣ አይደለም። በራሳቸው ሽንፈት ምክንያት በተፈጠረ አለመግባባትና ትርምስ ምክንያት የተወለደ ነው። እነዚህን ከብልጽግና ጋር አያይዞ ማሳየት ልክ አይደለም። በነገራችን ላይ እነሱም ብታሳዩት ምንም ግድ እንደሌላቸው ህወሓትን በሚመለከት ህወሓት ላይ በሚወሰድ እርምጃ ከፌዴራል መንግስት ጋር እንተባበራለን ብለዋል። ብልጽግና ናቸው ክብርት ብትል ያን ያክል
ሸማቀቁ እንዳልሆኑ እየነገርኩ ነው። እና ንግግራቸው አንዱ የሚያሳየህ ነገር መወሰናቸው ወስነዋል። አሁን ለዚህ አስመላሽ ደስታ ለሚባለው አካል ለትግራይ ህዝብ ስጋት ብልጽግና ነው ህወሓት ነው ብትለው አያስብም። ሁለት እንደውም በጥያቄ በጣም ተገርሞ ሊመልስልህ ይችላል። እና ምን ይላል መሰለህ? ከህወሓት በላይ ለትግራይ ህዝብ ጠላት የለውም ይላል። ህወሓት ላይ በሚወሰድ እርምጃ ከፌደራል መንግስት ጋር እንሰራለን ማለት ትርጉሙ ይሄ ነው። ከህወሓት በላይ ጠላት የለንም እያለክ ነው። የትግራይ ህዝብ እፎይ ሊል የሚችለው ያገኛትን አንጻራዊ ሰላምና መረጋጋት ይዞ ሊቀጥል ሊያሳድግ የሚችለው ይሄ ኃይል ሲወገድ ነው እያለ እና መወሰናቸውን ያሳያል። ከብልጽግና ጋር ይሰራሉ የብልጽግና ናቸው ብትል ይሁን ነው። ልክ ባለፈው ነው እንዳልኩ እነዚህ በማወራው ነገር ብልጽግናን እየደገፍኩት አይደል። ከብልጽግና ጋር አለኝ እንትንም ነው አለን ወደፊት አሉ ትችቶች ምናምን አሉ። አሁን ግን ዋነኛው ጉዳይ የመጀመሪያው ስጋት ቲፒኤልኤፍ ነው። ልክ መግባት መቻል አለበት። ልኩን ማወቅ አለበት። ይሄ እንዲህ የሚንጠራራ ማለት ከሆነው በላይ ነኝ የሚል አካል ደስ አይለኝም በባህሪ። እንደዛም አይነት አካል አልወድም። በልኩ የሚያስብ በሆነው ልክ ራሱን የሚያስተዋውቅ አካል ደስ እንጂ እኔ ምናምን የሚል አካል እንደዛ ሳይ ልኩን እንዲያውቅ እሱ ካለው በተቃራኒ መሆኑን ማሳየት ደስ ይለኛል። ውጤታማም ይሆናል ብዬ አስባለሁ። ኤኒዌይስ ልክ እኔ እንዳልኳችሁ አይነት ነገር ነው። ኤኒዌይስ እናስመላሽ ደስታ ከብልጽግና ጋር ነው የሚሰሩት። ብልጽግና ናቸው ይበሉን። ለኛ አሁን ቀዳሚ ስጋት እሱ አይደለም። ቀዳሚው ስጋት እነዚህ ሰዎች ናቸው። እነሱን መጀመሪያ ልክ ማስገባት አለ። መጀመሪያ እነሱን ማስተናገድ አለ እያሉ ነው። አንዱ ንግግራቸው የሚነግርህ ይሄ ሁለት ዞሮ የፌደራል መንግስትና እነዚህ ታጣቂዎችን የሚያገናኝ የጋራ አጀንዳ መኖሩንም ይነግራል። ካለ ደግሞ በተወሰነም ደረጃ ግንኙነት አይኖርም ተብሎ አይታሰብም። አለ ቢያንስ ፍላጎት አለ ሁለቱም ጋር ምንም ተመጋጋቢ የሆነ ፍላጎት አለ። ተመጋጋቢ የሆነ ፍላጎት አለ። በፌደራል እና በእነሱ መካከል ግንኙነት መኖሩንም እየነገረህ ነው። ህወሓትን ማነው በእነሱና በፌደራል መንግስትም ግንኙነት መኖሩን የጋራ አጀንዳ መኖሩን እየነገሩክ ነው። ነገር ግን ግንኙነታቸውም ደግሞ ጥርጣሬም ያለበት እንደሆነም ያስታውቃል። በአንድ አጀንዳ ህወሓትን በሚመለከት እንጂ በብዙ ጉዳዮች ላይ መግባባቶች ቢያንስ አሁን ባለበት ደረጃ የተፈጠረ አይመስልም። አሁን ባለበት ደረጃ የተፈጠረ አይመስልም። በህወሓትን በሚመለከት ካልሆነ በስተቀር ሊኖርም ይችላል። ትላንት የተዋጉ አካላቶች ናቸው።
ወጣቶች ናቸው። ወጣቱ ጋር ያለው ስሜት ይታወቃል። ሀገር የመሆን ፍላጎት አለ። ነገ ከነገ ወዲያ ወዴት ይሄዳሉ የሚል እነሱም ቢሆኑ የፌዴራል መንግስት ኦሪንቴሽናቸው ማለት ነው የፌዴራል መንግስት ትግራይን የመጉዳት ፍላጎት ያለው ነው። ስለዚህ ቲፒኤልኤፍን እንዲወገድ ይፈልጋል ብለው አያስቡም። በነገራችን ላይ የሚያስቡት እንደዛ ነው። ቲፒኤልኤፍ እንዲኖር የሚፈልጉ አካላት የትግራይ ጠላት ናቸው ብለው ነው የሚያስቡት። ትግራይን መጉዳት የሚፈልጉ ናቸው ብለው ነው የሚያስቡት። ምክንያቱም ህወሓት ለትግራይ አይጠቅምም ብለዋል ብቻ ሰውን አይተውታል። እንደማይጠቅሙ ትግራይ እንደማይጠቅሙ አይተውታል። እናንተ ከሩቅ ሆነ እነዚህ አካላት ያስፈልጋሉ ለትግራይ ምናምን ስትል ነው አንተ ለትግራይ አይደለም ወገንና ነው የሚለው ነጌታቸው ረዳይን ይሉታል። በአደባባይ ተናግረውታል። አንዳንዶች በአደባባይ የሚጠይቁት ጥያቄ እኮ ነው ህወሓትን መደገፍ ለትግራይ ህዝብ መቆም አይደለም ብለው ነው የሚያምኑት። በነገራችን ላይ ትክክለኛ እምነት እኔም አምናለሁ፣ ተናግሬዋለሁ በተደጋጋሚ። ለትግራይ ህዝብ የሚያስብ አካል እነሱን ይታገላል እንጂ በፍጹም የእነሱን ፍላጎት በቀጥታም በተዘዋዋሪ እንዲሳካ አይሰራም። ቲፒኤልኤፍ ትግራይ ከሄደ በኋላ የሆነው የትግራይ ህዝብ ጠላት ነው። እንደውም የበለጠ ወዳጅነቱ ለሻዕቢያ ይሄንን እነዚህ ሰዎች እነዚህ ወጣቶች ያዩት ጉዳይ ነው። እንዲወስኑ ያደረጋቸውም ይሄ ነው። እንዲወስኑ የፌዴራል መንግስት ኦሪንቴሽናቸው የፌዴራል መንግስት ትግራይን መጉዳት ይፈልጋል የሚል ስለሆነ ህወሓትን ያስወግዳል የሚለው ላይ ይጠራጠራል። ያ ፍላጎት ሪሊ የፌዴራል መንግስት አለው ወይ ህወሓትን ማስወገድ የሚለው ይጠራጠራል። የትግራይ ህዝብ ፍላጎት ቢመጣ የትግራይ ህዝብ ሰላም ቢያገኝ መረጋጋት ቢመጣ አዲስ ኃይል ቢፈጠርለት እና ያ አዲስ ኃይል በትግራይ ውስጥ መንቀሳቀስ የሚችልበት ሙሉ ነፃነት ኖሮት መንቀሳቀስ የሚችልበት ሁኔታ ቢፈጠር የፌዴራል መንግስት ሴፍ ነኝ ብሎ ያስባል ወይ? እኔም ብያቸዋለሁ። ህወሓት አሁን ባለበት ሁኔታ ለትግራይም ህዝብ ለለውጥ ፈላጊው የተቆሙ ኃይልም አይጠቅምም። በዋናነት ነው የምላችሁ የሚጠቅመው ብልጽግና። ህወሓት አሁን ባለበት መኖሩ ነው የምላችሁ እንዳይመስላችሁ። ብልጽግና በጣም የሚጠቅም ኃይል ልክ ኦነግ ኤርትራ ውስጥ መኖሩ ኦነግ እኮ ጠፍቶ እኮ ግን ስንት ለውጥ የሚፈልጉ የኦሮሞ ወጣቶች በኦነግ ስም ማዕከላዊ ነበሩ፣ ይታሰሩ ነበር። እና በወቅቱ የነበረው ኢህአዴግ ኦነግ ጠፋ እንዲል አይፈልግም። በቃ ሁለት ሶስት ሰው ብቻ ኖሮ ራሱ ኦነግ አለ ይላል። ምክንያቱም ስሙ ይጠቅማል። በሱ ስም ለውጥ የሚፈልግን ወጣት እያሰረ ይዞ ይሄዳል። ቲፒኤልኤፍ በዛ ደረጃ ነው። አሁን ደግሞ ከፋኖ ጋር እገናኛለሁ ከእንትና ጋር እገናኛለሁ ስላለ ሀገር ውስጥ ሊደረግ የሚችልን የትኛውንም የሰላም እንቅስቃሴ ከዚህ ኃይል ጋር እያያዙ ማሰናከል ይቻላል። እሱ እንደሆነ ጥምረትም አይፈጥርም። እሱ እንደሆነ ከዛም አያልፍም ካለበት አካባቢ። ግን ለውጥ ፈላጊ ኃይል በነፃነት እንዳይንቀሳቀስ
ሀገር ውስጥ ያሉ የተቃውሞ እንቅስቃሴዎችን በሙሉ ከራሱ ጋር እያያያዘ ማሳየት የሚፈልግ ቲፒኤልኤፍ የሚባል አካል ስላለ ያን እንቅስቃሴውን መንግስት እየተጠቀመ ለውጥ ፈላጊውን አካል ማሰር እና ማሰደድ መንቀሳቀስ እንዳይችል ያደርገዋል። እና እውነቴን ነው የምላችሁ እነ ዶክተር ደብረጽዮን ፈልገውት አይደለም፣ ግን ሳይፈልጉት ትላንት ኦነግን እንዳደረጉት አሁን ብልጽግና እነሱን በዛ ደረጃ አድርጓቸዋል። ይርመኛል ቲፒኤልኤፍ እውነት በሰፈሩት ቁና መሰፈር አይቀርም የሚለው ነገር በሙሉ የሚሰራው እዚህ አካል ላይ እውነት ነው። እንዳለ የሰፈረው ነገር በሙሉ የተሰፈረበት ስብስብ ቢኖር ቲፒኤልኤፍ ነው። ግንቦት ሰባት ሲመጣ እንግዲህ አይታችሁታል፣ ለውጥ መጣ ተብሎ የኛው ሁሉ እኮ አልቀረንም። በግንቦት ሰባት እኮ ስለታሰሩ ስንቱ የአማራ ወጣት በግንቦት ሰባት ይታሰር ነው። ስንቱ የደቡብ ወጣት ጉራጌው፣ አርባ ምንጭ፣ ወላይታው ምኑ በግንቦት ሰባት ይታሰር ነው። ግንቦት ሰባት ያለው ግን መኖሩ ይጠቅመዋል። ቲፒኤልኤፍ እንዳያችሁትም ለውጡን ያመጡትም እነሱ ማለት ነው፣ ከራሱ ከውስጡ ነው ያመጡት። እና ንግግራቸው መንግስት ሪሊ ቲፒኤልኤፍን የማጥፋት ፍላጎት አለው የሚለው ላይ ጥርጣሬ እንዳላቸው ያሳያል። ጥርጣሬ እንዳላቸው ያሳያል። ባይዘወይንም ይጠራጠራል አለው የሚለው ምክንያቱም ጥቅሙን አስልቶ የሚንቀሳቀስ አካል ነው። ሌሎች እንደሚሉት እብድ ጤነኛ ያልሆነ ምናምን ብዬ አይደለም ማሰብ። እንደውም እውነት ለመናገር ከግምቴ ሁሉ በላይ ነው የሆኑት ጠቅላይ ሚኒስትሩ። በደንብ ያሰላል፣ ዲቴል ያስባል። አንድ የሚያስብ አካል አሁን ይሄንን ያልኩትን ያስበዋል። እንደውም ከዚህም በላይ ያስባል። እንግዲህ ከዚህ በላይ ደግሞ ሲታሰብ አይ መጥፋት አለበት ተብሎ ከታሰበ አላውቅም። እኔ ግን ባለኝ ግንዛቤ ያ ፍላጎት አላቸው ወይስ የላቸውም የሚለውን እጠራጠራለሁ። ይሄንን እናስመላሽ ደስታም ላይቸዋል እናስመላሽ ደስታም ላይቸዋለሁ። ለማንኛውም ንግግሩ ይሄንን ያሳያል። በዋናነት መወሰናቸው ያሳያል። ቁጥር አንድ የትግራይ ህዝብ ጠላት ህወሓት ነው ብለው ወስደዋል። አሁን ለእነዚህ ወጣቶች ህወሓትን መደገፍ ማለት የትግራይ ጠላት መሆን ማለት ነው። እንደዛ መሆን ማለት ነው።